በመካከለኛው ምስራቅ የተቀሰቀሰውና አሜሪካን እንዲሁም እስራኤልን በዋናነት ያሳተፈው የኢራን ጦርነት ሁለተኛ ሳምንቱን በያዘበት በዚህ ወቅት የዓለምን ትኩረት የሳበው የፕሬዝደንት ዶናልድ ትራምፕና የሩሲያው ፕሬዝደንት ቭላዲሚር ፑቲን የስልክ ንግግር ተካሂዷል። ይህ አንድ ሰዓት የፈጀው የስልክ ጥሪ ጦርነቱ ወደማይመለስበት ቀውስ ከማምራቱ በፊት ዲፕሎማሲያዊ መፍትሄ ሊገኝለት ይችላል የሚል ተስፋን ቢጭርም በትራምፕ በኩል የሚሰነዘሩ ጠንከር ያሉ መግለጫዎች ግን ሁኔታው አሁንም በከፍተኛ ውጥረት ውስጥ መሆኑን ያሳያሉ። በሌላ በኩል ደግሞ የክሬምሊኑ የውጭ ጉዳይ ረዳት ዩሪ ኡሻኮቭ እንደገለጹት ንግግሩ ንግድ መሰል ግልጽና ገንቢ ነበር። ሩሲያ በኢራን ላይ እየተካሄደ ያለው ጦርነት በአፋጣኝ እንዲቆም ጥሪ ያቀረበች ሲሆን ፕሬዝደንት ትራምፕ ግን በበኩላቸው ጦርነቱን አጭር ጊዜ ብቻ የሚወስድ ወይም ሾርት ተርም ኤክስከርዥን በማለት እየገለጹት ይገኛሉ። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን በፕሬዝደንት ትራምፕና በፕሬዝደንት ቭላዲሚር ፑቲን መካከል የተደረገውን የስልክ ውይይት፣ የጦርነቱን ሂደት፣ የትራምፕን የስትራቴጂካዊ አማራጮችና የኢራንን አዲሱን መሪ የተመለከቱ ጉዳዮችን በዝርዝር ልንመለከት ወደድን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። ባለፉት 10 ቀናት በመካከለኛው ምስራቅ የተቀሰቀሰውና አሜሪካና እስራኤል በጋራ በኢራን ላይ የከፈቱት መጠነ ሰፊ ጦርነት ዓለምን በስጋት ውስጥ ጥሎ ይገኛል። ይህ ጦርነት በፔንታጎን በኩል ኦፕሬሽን ኤፒክ ፊውሪ፣ በእስራኤል በኩል ደግሞ ኦፕሬሽን ዘሮሪንግ ላይን የሚል ስያሜ ተሰጥቶታል። ጦርነቱ የኢራንን ወታደራዊ አቅም ማዳከምና የኒውክሌር ተቋሞቿን ማውደም ዋነኛ ግቡ እንደሆነም ይገለጻል። በዚህ አስከፊ ወቅትም የአሜሪካው ፕሬዝደንት ዶናልድ ትራምፕና የሩሲያው ፕሬዝደንት ቭላዲሚር ፑቲን በስልክ ያደረጉት ውይይት የዲፕሎማሲውን መድረክ አነቃንቆታል። ይህ ለአንድ ሰዓት የቆየው የሁለቱ መሪዎች የትናንትናው የስልክ ጥሪ ጦርነቱ ከተጀመረ የመጀመሪያው የስልክ ውይይት ተደርጎ ተወስዷል። ውይይቱም ጦርነቱን በፍጥነት ለመቋጨት በሚቻልባቸው መንገዶችና በኢራን የወደፊት ዕጣ ፈንታ ላይ ያተኮረ እንደነበር ተገልጿል። ከዚህ አንጻር ሩሲያ ለኢራን የደህንነት መረጃዎችን በመስጠት እንደምትተባበር በሚነገርበት በዚህ ወቅት የፑቲን ጣልቃ ገብነት ለዲፕሎማሲያዊ መፍትሄ መንገድ ይከፍታል ወይስ የትራምፕን የማያዳግም ድል ፍላጎት ይቀጥላል የሚለው ነጥብ ከፍተኛ ትኩረትን የሳበ ጉዳይ ተደርጎ ሊወሰድ ይችላል። በሌላ በኩል ደግሞ የሩሲያው ፕሬዝደንት ረዳት ዩሪ ኡሻኮቭ እንደገለጹት በሁለቱ መሪዎች መካከል የተደረገው ውይይት ንግድ ነክ፣ ግልጽና ገንቢ ነበር። ፕሬዝደንት ፑቲን በውይይቱ ወቅት የኢራን ግጭት በፍጥነት በፖለቲካዊና በዲፕሎማሲያዊ መንገድ እንዲፈታ ጥሪያቸውን ማቅረባቸው ተገልጿል። ኡሻኮቭ ለጋዜጠኞች በሰጡት መግለጫ የሩሲያው ፕሬዝደንት ቭላዲሚር ፑቲን የኢራንን ግጭት በፍጥነት ለመፍታት የሚያስችሉ በርካታ ሐሳቦችን አቅርበዋል። ይህም ከባሕረ ሰላጤው ሀገራት መሪዎች፣ ከኢራኑ ፕሬዝደንትና ከሌሎች ሀገራት መሪዎች ጋር የተደረጉ ግንኙነቶችን ያካተተ ነው ብለዋል። ሩሲያ ይህንን ጥሪ ያቀረበችው ኢራን የቅርብ ወታደራዊና ስልታዊ አጋሯ በመሆኗና ጦርነቱ ከቁጥጥር ውጭ ወጥቶ የቀጠናውን የኃይል ሚዛን እንዳያዛባ በመስጋት እንደሆነም ይገመታል። በሌላ በኩል ደግሞ ፕሬዝደንት ዶናልድ ትራምፕ ስለ ጦርነቱ ያላቸው ግምገማ ከፑቲን ሐሳብ በእጅጉ የተለየ ይመስላል። ፕሬዝደንት ትራምፕ ለሪፐብሊካን የምክር ቤት አባላት ባደረጉት ንግግር ጦርነቱን አጭር ጊዜያዊ ጉዞ ወይም ሾርት ተርም ኤክስከርዥን ሲሉ ጠርተውታል። ፕሬዝደንት ትራምፕ ሲናገሩም አገራችን በጣም በጥሩ ሁኔታ ላይ ትገኛለች፣ አንዳንድ ክፉ ነገሮችን ለማስወገድ ስንል ትንሽ ጉዞ አድርገናል፣ ይህ አጭር ጊዜያዊ ጉዞ እንደሚሆን ታያላችሁ ሲሉም ገልጸዋል። ትራምፕ የኢራንን ወታደራዊ አቅም ሙሉ በሙሉ በሚባል ደረጃ ማውደማቸውን በማስመልከት ጦርነቱ በጣም ተጠናቋል ማለት ይቻላል የሚል እምነት አላቸው። እንደ እርሳቸው ገለጻ ከሆነም ኢራን አሁን ላይ የባህር ኃይል፣ የአየር ኃይልና የመገናኛ ዘዴዎች የሏትም። ሚሳይሎችና ድሮኖቿም ወድመዋል። ወታደራዊ በሆነ መልኩ ምንም የቀራቸው ነገር የለም ሲሉ ፕሬዝደንት ትራምፕ በልበ ሙሉነት ተናግረዋል።
ከጦርነቱ ወታደራዊ ድል ባሻገርም ፕሬዝደንት ትራምፕ በዓለም አቀፍ የነዳጅ ንግድ ላይ ቁልፍ ስፍራ ያለውን የሆርሙዝ ሸለቆን የሆርሙዝ ባህር ወሽመጥን ወይም ስትሬት ኦፍ ሆርሙዝ ለመቆጣጠር እያሰቡ መሆኑን ገልጸዋል። ይህ ስፍራ የዓለምን 20 በመቶ የነዳጅ ምርት የሚያስተላልፍ በመሆኑ እርሱን መቆጣጠር ማለት የዓለምን ኢኮኖሚ በበላይነት ስለመቆጣጠር እያሰብንበት ነው ያሉት ትራምፕ የነዳጅ ዋጋ በአንድ በርሜል $100 በደረሰበት በዚህ ወቅት ይህ እርምጃ አሜሪካን የኢነርጂ ወይም የኃይል አቅርቦት የበላይነት እንድትቀዳጅ ያደርጋታል። ሆኖም ኢራን የሆርሙዝ ባህር ወሽመጥን ለመዝጋት ባትሞክርም ማንኛውንም የአሜሪካ ወይም የእስራኤል የነዳጅ ጫኝ መርከቦች ላይ ተኩስ እንደምትከፍት ዝታለች። ይህም ቀጣዩን የጦርነት ምዕራፍ ወደ ባህር ላይ ፍልሚያ ሊቀይረው ይችላል። ከዚህ ባሻገርም የኢራን የውስጥ ፖለቲካ አመራርም ሌላው የውይይቱና የውጥረቱ ምንጭ ሆኗል። የቀድሞ ከፍተኛ መሪ አያቶላህ አሊ ኻሜኔ በአሜሪካና በእስራኤል ጥቃት መገደላቸውን ተከትሎ ልጃቸው ሞጅታባ ኻሜኔ አዲሱ ከፍተኛ መሪ ሆነው መሾማቸው ይታወቃል። ፕሬዝደንት ትራምፕ ግን ይህንን ሹመት ውድቅ በማድረግ አገሪቱን ማን እንደሚመራት ማንም የሚያውቀው ነገር የለም ብለዋል። ፕሬዝደንት ትራምፕ ሞጅታባ ኻሜኔን እንደማይቀበሉትና በኢራን አዲስ መሪ ምርጫ ላይ አሜሪካ ሚና ሊኖራት እንደሚገባ በመግለጽ ከኛ ዕውቅና ካላገኘ ብዙም አይቆይም ሲሉ ግልጽ ዛቻን ሰንዝረዋል። የእስራኤል መከላከያ ኃይል ወይም አይዲኤፍ ቃል አቀባይ የሆኑት ኤፊ ዴፍሪንም በተመሳሳይ እስራኤልን የሚጎዳ ማንኛውም አካል ጉዳት ይደርስበታል በማለት ሞጅታባ ኻሜኔ የጥቃት ኢላማ ሊሆኑ እንደሚችሉ ፍንጭ ሰጠዋል። ከዚህ ጋር በተያያዘም የአሜሪካና እስራኤል የመጨረሻ ግብ ወይም ኢንዲጌም ምን ሊሆን ይችላል የሚለው ጥያቄ በብዙ ተንታኞች ዘንድ እየተነሳ ይገኛል። ምንም እንኳን ፕሬዝደንት ትራምፕ ያገዛዝ ለውጥ የሚለውን ቃል ባይጠቀሙም ድርጊታቸው ግን የኢራንን እስላማዊ ስርዓት ወደ መናድ ያመራ ይመስላል። ለታላቁ የኢራን ሕዝብ የሚለው የነጻነት ሰዓቱ ደርሷል፣ እኛ ስንጨርስ መንግስታችሁን ተረከቡ በማለት ትራምፕ ሕዝባዊ አመፅ እንዲነሳ ጥሪ ማቅረባቸው ይታወቃል። ይሁን እንጂ የኢራን አብዮታዊ ዘብ አይአርጂሲ ለአዲሱ መሪ ታማኝነቱን ማረጋገጡና የኢራን ዲፕሎማቶች የአሜሪካን የጥረት ጥሪ ውድቅ ማድረጋቸው የአገዛዝ ለውጥ ግቡ በቀላሉ የሚሳካ እንዳልሆነ ያሳያል። እስራኤል በበኩሏ ይህንን ጦርነት እንደ ኦክቶበር 7ቱ ጥቃት ምላሽ ብቻ ሳይሆን መላውን መካከለኛው ምስራቅ እንደገና ለመቅረጽና የእርሷን የበላይነት የሚፈታተኑ ኃይሎችን ሁሉ ለማጥፋት እንደ መልካም አጋጣሚ እየተጠቀመችበት ትገኛለች። ኢራን በበኩሏ እስካሁን ያሳየችው አቋም አልሸነፍ ባይነት ሆኖም ታይቷል። በመቶዎች የሚቆጠሩ ሚሳኤሎችንና በሺዎች የሚቆጠሩ ድሮኖችን በእስራኤልና በአካባቢው በሚገኙ የአሜሪካ የጦር ሰፈሮች ላይ በመተኮስ ምላሽ እየሰጠችም ትገኛለች። ከቀን ቀንም ይህንን እየሰጠች የምትገኘውን አጸፋዊና የበቀል እርምጃ አጠናክራ እየገፋችበት ትገኛለች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ሀገራቸው ለማንኛውም የአሜሪካ የምድር ወረራ ዝግጁ መሆኗን እየገለጹም ነው። ኢራን አሁን ባለችበት ሁኔታ በቦምብ ጥቃት ስር ድርድር የለም፣ እጅ መስጠትም የለም የሚል ሆኗል። የሞጅታባ ኻሜኔ መሾም ራሱ ለአሜሪካ የውስጥ ክፍተት የለብንም የሚል መልእክት ለማስተላለፍ የታለመ ስልታዊ እርምጃ እንደሆነም ይነገራል። በአንጻሩ ደግሞ የፑቲንና የትራምፕ ውይይት ከኢራን በተጨማሪ የዩክሬንንም ጉዳይ የዳሰሰ ሆኗል። ኡሻኮቭ እንደገለጹት ሁለቱም መሪዎች የዩክሬንን ጦርነት በፍጥነት መቆም እንዳለበት ተስማምተዋል። ፑቲን የሩሲያ ጦር በግንባር እያሳየ ያለው ስኬት ኪየቭን ወደ ድርድር ጠረጴዛ ሊያመጣት እንደሚገባ ገልጸዋል። ፕሬዝደንት ትራምፕም በዩክሬን ጉዳይ ላይ የተኩስ አቁም እንዲደረግና የረዥም ጊዜ መፍትሄ እንዲመጣ ፍላጎት እንዳላቸው አሳይተዋል። ይህ ምናልባት ትራምፕ በሁለቱም ግንባር ማለትም በኢራንና ዩክሬን ጦርነቶችን በፍጥነት በማቆም ሰላም አስከባሪ ሆነው ለመታየት ያላቸውን ፍላጎት ሊያመለክት ይችላል። እናም የትራምፕ አስተዳደር በኢራን ላይ የከፈተው ጦርነት ኦፕሬሽን ኤፒክ ፊውሪ በታሪክ ታይቶ የማይታወቅ ውስብስብና አስደናቂ ክወና እንደሆነ ትራምፕ ይናገራሉ። እስካሁን በብዙ መንገድ አሸንፈናል፣ ግን በቂ አይደለም ያሉት ፕሬዝደንት ትራምፕ የኢራን ስጋት ለአንዴና ለመጨረሻ ጊዜ እስካልጠፋ ድረስ ጥቃቱ እንደሚቀጥልም አረጋግጠዋል። ሆኖም ግን የሰው ልጅ እያለቀበት ያለው ይህ ጦርነት በተለይም ከ1300 በላይ ኢራናውያንና 7
አሜሪካውያን ወታደሮች መሞታቸው እንዲሁም የሲቪል ተቋማት መውደማቸው የዓለም አቀፉን ማህበረሰብ ስጋት ከፍ አድርጎታል። ሩሲያ ያቀረበችው የፖለቲካዊ መፍትሄ ሐሳብ በፕሬዝደንት ትራምፕ ተቀባይነት ካላገኘ መካከለኛው ምስራቅ ወደማይመለስበት ቀውስ ውስጥ ሊገባ ይችላል። ከዚህ ባሻገርም የትራምፕና የፑቲን የስልክ ንግግር የኢራን ጦርነት ወሳኝ ምዕራፍ ላይ መድረሱን ያሳያል። ፕሬዝደንት ዶናልድ ትራምፕ ወታደራዊ ድልንና የኢኮኖሚ የበላይነትን ማለትም የሆርሙዝ ባህር ወሽመጥን መቆጣጠር እንደ ግብ አድርገው ሲያልሙ፣ ፑቲን ደግሞ ስልታዊ አጋራቸውን ኢራንን ከጥፋት ለመታደግ ዲፕሎማሲያዊ መውጫ መንገድን እየፈለጉ ነው። ጦርነቱ አጭር ጊዜያዊ መርሃ ግብር ሆኖ ያበቃል ወይንስ ወደ ረዥም ዓመታት ቀውስ ያመራል የሚለው ነጥብ በሚቀጥሉት ቀናት አሜሪካና እስራኤል ከሞጅታባ ኻሜኔ አመራር ጋር በሚኖራቸው ፍጥጫና በሩሲያ የሽምግልና ጥረት ውጤት ላይ የተመሰረተ ይሆናል። ፕሬዝደንት ዶናልድ ትራምፕ ዓለም አሁን ከመቼውም ጊዜ በላይ ያከብረናል ቢሉም ይህ ክብር በሰላም ወይስ በኃይል የሚመጣ ነው የሚለው የታሪክ ፍርድ የሚጠብቀው ጉዳይ ነው። በመሆኑም አሁን ላይ እየወጡ የሚገኙ መረጃዎች እንደሚጠቁሙት የቀጠናው ፖለቲካ በከፍተኛ ውጥረት ውስጥ ባለበት በዚህ ወቅት በታላላቅ ኃይሎች መካከል የሚደረጉ ንግግሮች የጦርነቱን አቅጣጫ የመቀየር አቅም አላቸው። ጦርነቱ በቅርቡ ይጠናቀቃል የሚለው የትራምፕ ተስፋና ፑቲን ያቀረቡት የዲፕሎማሲ ጥሪ ተቀናጅተው ሰላም ይወርድ ይሆን ወይንስ የሆርሙዝ ባህር ወሽመጥ ይዞታ ጥያቄ አዲስ የነዳጅ ጦርነት ይቀሰቅስ ይሆን የሚለው በዓለም አቀፉ ማህበረሰብ ዘንድ በከፍተኛ ደረጃ የሚጠበቅ ጉዳይ ሆኗል። የኢራን አዲሱ መሪ ሞጅታባ ኻሜኔም ቢሆኑ የአባታቸውን መንገድ በመከተል ለአሜሪካ እጅ አይሰጡም ወይስ የትራምፕን ያለምንም ቅድመ ሁኔታ እጅ መስጠት ጥሪ ይቀበላሉ የሚለው የኢራንን የቀጣይ ዓመታት ዕጣ ፈንታ የሚወስኑ ጉዳዮች ይሆናሉ። በሌላ በኩል ደግሞ የፕሬዝደንት ዶናልድ ትራምፕ እና የፑቲን የስልክ ውይይት ጦርነቱን በአጭር ጊዜ ውስጥ ለመቋጨት ያለውን ዲፕሎማሲያዊ ፍላጎት ቢያሳይም በሁለቱ መሪዎች መካከል ያለው የስትራቴጂ ልዩነት በግልጽ እየተንጸባረቀ ይገኛል። ትራምፕ በወታደራዊ ኃይል ጠላትን መደምሰስ እንዲሁም የኢራንን አመራር መቀየር ላይ ትኩረት ሲያደርጉ፣ ፑቲን ግን ፈጣን ፖለቲካዊና ዲፕሎማሲያዊ ልባት እንዲገኝ እየወተወቱ ነው። በትራምፕ አባባል ጦርነቱ በጣም የተሟላ ቢሆንም የኢራን አዲስ መሪ መሾም እንዲሁም የሆርሙዝ የባህር ወሽመጥ ስጋት ጦርነቱ ገና ወደ ረዥምና ውስብስብ ቀውስነት ሊያመራ እንደሚችል የሚጠቁም ሆኖም ይታያል። እስራኤልም ጦርነቱን የመካከለኛው ምስራቅን ገጽታ እንደገና የመቅረጽ ዕድል አድርጋ እየተጠቀመችበት ነው። ከዚህ ጋር በተያያዘም የትራምፕ የንግድ መሰል ወይም ትሬድ ላይክ ፖሊሲና ተግባራዊነት ጦርነቱን በፍጥነት ለመጨረስ ወደ ድርድር ሊያመራቸው ይችላል ወይስ ወደ ምድር ወረራ ያመራሉ የሚለው ጥያቄ በሚቀጥሉት ቀናት ምላሽ የሚያገኝ ይሆናል። ውሻኮቭ እንዳሉት ይህ ንግግር ለቀጣይ የሁለቱ ሀገራት ሥራ ተግባራዊ ጠቀሜታ ይኖረዋል ወይስ አይኖረውም የሚለውም እንዲሁ በጊዜ የሚታይ ይሆናል። እንዲያም ሆኖ የአሜሪካ እስራኤልና የኢራን ጦርነት በዓለም አቀፍ ጂኦፖለቲካ ላይ ትልቅ ለውጥን እያመጣ ይገኛል። በትራምፕና በፑቲን መካከል የተደረገው ንግግር ሩሲያ ጦርነቱ በዲፕሎማሲያዊ መንገድ እንዲያልቅ ያላትን ፍላጎት ቢያሳይም ትራምፕ ግን በወታደራዊ ድል ላይ ያተኮሩ ይመስላሉ። አሁን ደግሞ የሆርሙዝ ባህር ወሽመጥን የመቆጣጠር እቅድ ማንጸባረቃቸውና አዲሱን የኢራን መሪ ውድቅ ማድረግ አሜሪካ በኢራን ስር ነቀል ያገዛዝ ለውጥ ለማምጣት እየሰራች መሆኑን የሚጠቁም ተደርጎም ይወሰዳል። ሆኖም የኢራን የመቋቋም አቅምና የሩሲያ ድጋፍ ጦርነቱ ትራምፕ እንደሚሉት በፍጥነት እንዳያልቅ እንቅፋት ሊሆኑ እንደሚችሉም ይገመታል። ፑቲን የዩክሬንን ጦርነት እንደ ማነጻጸሪያነት በማንሳት የሩሲያ ወታደሮች በዩክሬን እያሳዩት ያለው ስኬት ኪየቭን ወደ ድርድር ሊያመጣት እንደሚገባ ሁሉ በኢራንም ያለው ሁኔታ ወደ ፖለቲካዊ መፍትሄ ማምራት እንዳለበት ለትራምፕ መጠቆማቸውም ይህንኑ የሚያመላክት ሆኗል። በመጨረሻም የዚህ ጦርነት ውጤት የሚወሰነው አሜሪካና እስራኤል ያላቸውን ወታደራዊ የበላይነት ወደ ፖለቲካዊ ድል መለወጥ መቻላቸውና ኢራን ለዚህ ከፍተኛ ጫና የምትሰጠው ምላሽ ሆናል። ጦርነቱ ፕሬዝደንት ዶናልድ ትራምፕ እንዳሉት አጭር ሽርሽር ወይም ሾርት ፒክኒክ ይሁን ወይም መካከለኛው ምስራቅን ወደ ረዥም ጊዜ ምስቅልቅል የሚከት ክስተት በቀጣዮቹ ሳምንታት የሚታይ ጉዳይ ይሆናል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሮይተርስ እንዲሁም ሲኤንኤንን በዋቢነት ተጠቅመናል።